እድል እያስጨነቅሽኝ እኮ ምንድነው ሌላ ጭንቀት? ያለብኝ ጭንቀት ይበቃኛል። ቢኒ ሮማን ወላጅ እናት ናት። እስካሁን እኮ አልመጡ። ይሄን እኮ አላማቸውን እየቀጩ ነው። ምን እያደረግሽ ነው? እንዴት ታይብሻል እኮ እናትሽ እንዳጠረጠርሽ ብቻ የራሷ ጉዳይ። ቆይ አንቺ ምን እያደረግሽ ነው? ጥቅምሽ ምንድን ነው? ማለት አልገባኝም። ቢኒ ምንሽ እኮ አራንጊ በቃ ቢኒ እድል በመጨረሻም የያዘችው ሚስጥር ከዚህ በላይ ማቆየት ስላልቻለችና በጣም ስለጨነቃት ዛሬ ላይ በመጨረሻም እንግዲህ የያዘችው ሚስጥር ሮማን የቢኒ ወላጅ እናት መሆኗን እንግዲህ ለቢኒ ነግረዋለች ማለት ነው። ቢኒ ደግሞ የሰማውን ነገር ማመን አልቻለም። አንድም ከመጀመሪያውም ጀምሮ ሮማን የምትባለዋን ሴትዮ አይወዳትም። ገና የሷ ስም ሲጠራና ገና እሷን ሲያይ በጣም ይበሳጫል። ምክንያቱም አሁን ላይ ደግሞ እድል የማሚ ልጅ መሆኗን ስላወቀ እንግዲህ ይሄንንም ሴራ የሰራችው እሷ ስለሆነች በጣም ነው በሷ እንግዲህ የተናደደባትና በጣም ይጠላታል ማለት ነው። ዛሬ ላይ ደግሞ ጭራሽ እናቱ መሆኗም ደግሞ ተነግሮታል ማለት ነው። ሌላኛው ደግሞ እዛ ጋር አብረው እንግዲህ የተኙት እድል ደግሞ ሮማን የሱ እናት ከሆነች ያ ማለት እንግዲህ ማሚ አክስቱ ነች ማለት ነው። ስለዚህ የአክስቱ ልጅ ጋር ነው እዛ ጋር አብረው የተኙት ማለት ነው። ይሄ ነገር ደግሞ ለቢኒ በጣም ክው የሚያደርገው ዜና ነው ማለት ነው። እስቲ ቢሆንም ግን እድል ዛሬ ላይ ያደረገችው ነገር ያስደስታችሁና ሮማንም ከዚህ በኋላ መጋለጥ አለባት የምትሉ ይህን ቪዲዮ አንድ ላይክ እያደረጋችሁ ታዲያ በቀጣይነት የሚፈጠረው እንግዲህ ምን ይሆናል የሚለውን ነገር ስናይ በመጀመሪያ እዛ ጋር እንግዲህ ማሚን ብትሆን ቤት ውስጥ ቁጭ ብላ እንግዲህ በጭንቀት እነሱ መጡ አልመጡ የሚለው ነገር አሳስቧት እየተጠባበቀች ነው ያለችው ማለት ነው። አሁን ደግሞ በዚህ ሰዓት ላይ በዚህ ጭንቅ ሰዓት ላይ ደግሞ እድል ይሄንን ነገር እንግዲህ ለቢኒ ነግረዋለች ማለት ነው። ቢኒም እንግዲህ በሰማው ነገር በጣም ይረበሻል። በጣም ትልቅ ሐዘን ውስጥ መግባቱ አይቀርም። ስለዚህ እዛ ጋር እንግዲህ እነሱ ብቻ ሳይሆኑ ማሚም ራሱ ጭንቀት ውስጥ መግባቷ የማይቀር ነው ማለት ነው። ስለዚህ እንግዲህ እዛ ጋር ወደ ቤት መመለስ የሚለው ነገር እንግዲህ ምናልባት ሊያድሩም ይችላሉ። ሰዓቱም እየሄደ ስለሆነ ወይም ደግሞ በጣም አምሽተውም እንግዲህ እድል መሄድ አለብን ብላ እንግዲህ ጎትታው ይዛው ልትሄድም ትችላለች ማለት ነው። ታዲያ እንግዲህ ቢኒ ዛጋ ወደ ቤት ተመለሰ ማለት ያው ከሮማን ጋር መገናኘቱ አይቀርም። ከሮማን ጋር ተገናኘ ማለት ደግሞ የሰማውን ነገር ችሎ እንግዲህ ዝም ማለት አይችልም። ከዛ በፊት እንግዲህ ማሚ ምን ሆነ ነው የሚለውን ነገር አንስታ ነበር። ቢኒ ስለ እድል አንድ ሚስጥር አውቆ ነበር። እሱም የማሚ ልጅ መሆኗ ላይ ደርሶበት ነበር እና ያንን ነገር ደግሞ ማጣራትም ስለፈለገ እንግዲህ ደብቆ ይዞት ነበር። አሁን ላይ ግን የሰማውን ነገር ችሎ ዝም ይላል ብለን አንጠብቅም ማለት ነው። ምናልባትም እንግዲህ ወደ ቤትም ሲገባ ሮማንን ሊያፋጥጣት ይችላል። ምንድነው ያደረግሽው ብሎ እንግዲህ እሷ ላይ በጣም ከባድ ጸብ ሊያነሳ ይችላል ማለት ነው። በዚህ መሃል እንግዲህ ማሚም ብትሆን እንግዲህ ይሄን ነገር መስማቱ አይቀርም። ስለዚህ ማሚ ይሄን ነገር ከሰማች ደግሞ ከእህቷ ጋር ከባድ ጸብ ትገባለች ማለት ነው። ያው አሁን ላይ ቀጥታም እንግዲህ የእድልም እናት እንግዲህ የእድልም እናት ማሚ መሆኗንም እንግዲህ ምናልባትም በዚሁ አጋጣሚ ልትሰማ የምትችልበት ሁኔታ ሊፈጠር ይችላል ማለት ነው። ምክንያቱም እዛ ጋር ሁለቱም ቤተሰቦቻቸውን እንዲያጡ የተደረጉት እንግዲህ እዛ ጋር ሮማን ገንዘብ ለማግኘት ሀብት በልጇ በኩል ለማግኘት ስትል ነው ያደረገችው ማለት ነው። ስለዚህ ቢኒ እዛ ጋር የማሚ ልጅ እንዲሆን ከማደገው ቤት ወስዳ እንድታሳድገው ለማድረግ መጀመሪያ የማሚ ልጅ መሞት አለባት ማለት ነው። ስለዚህ ያ ደግሞ የማሚ ልጅ በእውነቱ ስላልሞተች እዛ ጋር የውሸት ማቀነባበሪያ አድርጋ እንደሞተች አስመስላ እንግዲህ ለእህቷ በመንገር ነው እንግዲህ ይሄ ሁሉ ቅንብር ሆኖ ሁለቱም እንግዲህ ወላጆቻቸውን ሳያውቁ ይሄ ሁሉ ዘመናት የኖሩት ማለት ነው። ስለዚህ እዚህ ጋር እንግዲህ ሮማን በጣም ከባድ ነገር ይጠብቃታል ማለት ነው።
አሁን ላይ እንግዲህ እድል ይሄን ነገር ለቢኒ ትነግረዋለች ብላ ሮማን ላትጠብቅ ትችላለች። ምክንያቱም እንዳየናት ከሆነ ሮማን እንግዲህ ለእድል በጣም ጥሩ ለመሆን እየሞከረች ነው። ኪችን ውስጥ ገብታ ስራ ታግዛታለች። የትኛውም ነገር ላይ እንግዲህ እሷን ለማገዝ ከእሷ ጋር ጥሩ ነገር ለመፍጠር እየሞከረች ነው። ይሄን የምታደርገው ደግሞ ሚስጥሯ እንዳይወጣባት ለማድረግ ነበር። ግን ደግሞ እድል አላስቻላትምና ይሄንን ነገር ለቢኒ ነግረዋለች ማለት ነው። መናገሯም ደግሞ ጥሩ ነገር ነው። ምክንያቱም እሷ ይሄን ተናገረች ማለት ደግሞ በቀጣይነት ደግሞ የእሷን ቤተሰቦች ማግኘቷ የማይቀር ነው ማለት ነው። ስለዚህ እድልም እንግዲህ በጊዜ እዛ ጋር ቤተሰቦቿን እንድታገኝ መሆኑ እና ሁኔታዎች መፈጠሩም እንግዲህ ለእድልም ቢሆን አሪፍ ነገር ነው። ምክንያቱም የእድል እዛ ቤት ውስጥ ያላት ትዕግስት ሳያልቅና እንደ በፊቱ እንግዲህ እየተበሳጨች በቃ ለቅቄ እወጣለሁ የሚለውን ነገር ሳታነሳ እንግዲህ ይሄ ነገር በጊዜ ብታውቅ እንግዲህ አሪፍ ነው የሚሆነው ማለት ነው። ምክንያቱም እዛ ጋር ሜላትም ብትሆን እንግዲህ በጣም እያስቸገረቻት ነው ያለችው። ትምህርቷንም እንዳትማር እንግዲህ ብዙ መሰናክል እየሆነችባት ነው ያለችው። ሌላኛው ደግሞ ስለ ሜላትም እንግዲህ ስናወራ ይሄ ሚስጥር ከወጣ እንግዲህ ሜላት እዛ ጋር አንድ የምትደሰትበትም ነገር ምናልባት ሊኖር ይችላል። አሁን ላይ እንግዲህ እድል የማሚ ልጅ መሆኗ ከታወቀ ቢኒና እድል አንድ ላይ መሆን ስለማይችሉ ሁለቱም አንድ ስጋ አንድ ዘመድ ስለሚሆኑ ይሄንን አጋጣሚ ተጠቅማ ሁለቱ ስለሚለያዩ ከቢኒ ጋር የመሆን እድሉን አገኛለሁ የሚለውን ነገር ልታስብበት ትችላለች ማለት ነው። ግን ደግሞ በተቃራኒው ደግሞ እድል እዛ ቤት ውስጥ ከሜላት በላይ ቦታ ይሰጣታል ማለት ነው። ምክንያቱም አሁን ላይ የማሚ ልጅ መሆኗ ከተነገራት ማሚ እንግዲህ ለሷ በጣም ለየት ያለ እንክብካቤ ማድረጓ የማይቀር ነው። ከዚህ በፊትም እንግዲህ ልጇ መሆኗን ሳታውቅ እንኳን ለእድል ለየት ያለ ፍቅር ነበራት። ስታውቅ ደግሞ ምን ሊፈጠር እንደሚችል እንግዲህ መገመት አይከብድም ማለት ነው። ይሄ ነገር እንግዲህ ሜላት እንደሚያናድዳት ግልጽ የሆነ ነገር ነው ማለት ነው።